لك الله سبحانه وتعالى في تعالى ويبلا طيقها أدم أو الله سبحانه وتعالى في تعالى بيامنا له ما سرجع قال سبحانه وتعالى أتقرتكوي ويبقى وجه ربك على قرتكم يولد ليلا ورا تورا ስለዚህ እንደዚህ ታምናለህ ወይስ አታምንም? ምክንያቱም አቋርጠው ምንድነው ያልጠየቅኩህን እየመለስክ ስለሆነ ያልጠየቅኩህን አትመልስ። እየመለስኩልህ ነው። ያልጠየቅኩህን አትመልስ። ስጠይቅ ልታድረው ደቂቃውን ልቀቀው። ያልጠየቅኩህን አትመልስ። እንደዚህ ታምናለህ? አባ ጊዮርጊስ ዘጋስጫ ይጠቅመኛል ብለህ የጠቀስከው አባት ለእግዚአብሔር ደረት፣ ፊት፣ ኋላ፣ ጀርባ የለውም ይላል። አላህ የለውም አለው። ከመጀመሪያ ጀምሮ አንብቦሽ። ኦኬ በደንብ አስተውል። ላነብልህ ስለሆነ ሰዓት አላስጀምርልህ። ምክንያቱም እንትን እያልክ ስለሆነ አታስጀምረው። አቋርጥ። ምክንያቱም ጠይቄሃለሁ። አቀድም ጠይቄ ያለመመለስ ሰዓትህን አታቁም። እኔ በምጠይቅህ ጊዜ አንድ ሰዓት አላቆምም። ያው ሰዓትህን አታቁም። አስቀጥለው። ለምንድነው መሰለህ ማቆመው? ጥያቄውን እየደገምኩ ስለሆነ ጠይቄው ስለሄደ አይደለም። ላመጣው ማስረጃ የራስህ እንደዛ ከሆነ መልስ። እሺ መልስ። አባ ጊዮርጊስ ዘጋስጫን ስለጠቀስክ አባ ጊዮርጊስ ዘጋስጫን ጠቅሼብሃለሁ። አላህ እንደዚህ ነው ወይ? የእኛ አምላክ የነቢያቱ እንደዚህ ነው ብዬ አምናለሁ። ታምናለህ አንተ? ወይንስ እጅ፣ እግር፣ ባት፣ ፊት፣ ኋላ፣ ቀኝ፣ ግራ በፍጡራን የሚካበብ ዊች ሚንስ ቀኝ ያለው ግራ ያለው ፊት ያለው ላይ ታች ተብሎ የሚነገር ነው? ወይንስ አባ ጊዮርጊስ ዘጋስጫ እንደተናገረው በፊቱ ደረት በኋላውም ጀርባ ያለው አይደለም ብለህ ነው አላህ የምታምነው? እሺ ይሄን የጠቀስኩት አንደኛ አላህ አለው ብዬ አይደለም። ገብቶሃል አይደለ? ቀደም ይኸው ደቂቃውን እኔ የጠቀስኩህን መልስ፣ የጠየቅኩህን ብቻ መልስ። ያልጠየቅኩህን የጠየቅ ነው። ቅድም እንዲህ ብለህ ነበር። አንተ አምጥተህ እኔ ጋር ብቻ ለምን ትላለህ? እናንተ ጋር አለ ብለህ ልታመሳስል ሞክረሃል። አባ ጊዮርጊስ ዘጋስጫን ነጻ ጠቅሰህ እኔ እዛው ላይ አልሞከርኩም። በስ ስለዚህ ከእኛ ጋር አይመሳሰልም። የአንተ አላህ እጅ፣ እግር፣ ላይ ታች ተብሎ ፊት ኋላ ተብሎ ይነገርለታል። የፍጡር ባህሪ ነው። እሺ ወደ ቀጣይ ደቂቃውን ይዞት ነበር። ወላሂ ያችሁት ደቂቃውን ይዞ ይጠይቀኛል። ምክንያቱም ደቂቃ የሚይዝብህ ምንድን ነው? ጥያቄው ላይ ድገምልኝ ስላለ እስካሁን ወላሂ 12 ሊሆን ነበር። ደቂቃውን አታጭበርብር። እሺ ደቂቃውን እንትን በልና አውራው ጠይቅ። ኦኬ አሁን በደንብ አዳምጥ። አሁንም ቅድም የመምህር ዮሐንስ እንትን አምጥተህ ነበር፣ ቪዲዮ አምጥተህ ነበረ። ለምን መጽሐፋቸውን አታነብም? እች መጽሐፍ አይታታል፣ የእሳቸው መጽሐፍት ነች። ለምን መጽሐፋቸውንም አታነብም? ዝም ብለህ ቪዲዮ ቃርመህ ከመመጣ መጽሐፋቸውን ለምን አታነብም? መጽሐፍን አንብብ ወዳጃችን፣ ቪዲዮ አትቃርም። ይኸውልህ ለእግዚአብሔር ቅርጽ ፎርም የሌለው መሆኑን፣ አራተኛ አካሉም የተለያዩ ክፍሎች ውህድ አለመሆኑን አጽንተን ልንይዝ ይገባል። ይህ ቋሚ የሆነ የቅዱሳን አበው ወጥ ስምምነት ያለበት ትምህርት ነው። አንተ እንደዚህ ታምናለህ? አላህ ወጥ የሆነ ነው ብለህ ነው የምታምነው? ወይንስ እጅ፣ እግር፣ ባት፣ ጆሮ፣ ፊት እነኛ ያሉት ብለህ ታምናለህ? በጣም ጥሩ። እሺ ደቂቃውን አትደብቅ። እፎ አንዴ ከይቅርታ ጋር እየሄደ ፕሊስ አቆምብሃለሁ። ሌላ ወሬ የምታወራ ከሆነ አትደብቅ ብቻ እኮ ነው የተባልከው። ተው በቃ ልመልስልህ። አታቋርጥ። ልቀቀው ደቂቃውን። እፎይ በቃ አላህ ሱብሓነሁ ወተዓላ ሰውዬ አቁሜልህ እየሄደ ምን እንትን ትላለህ እንዴ? ምን ሆነህ ነው? ምን ሆነህ ነው? እሺ ልመልስልህ። ምን ማለት ነው? ልመልስልህ ሳይሆን መልስ ጀምር ነው ካሁን በኋላ ማስቀጥልልህ። ደግሞ ልመልስልህ እንዳልተው። እሺ አላህ እነዚህ ባህሪያቶች አሉት ወይ እያለ እየተናገረ አላህ ሱብሓነሁ ወተዓላ በቁርአን ላይ የተናገሩት ባህሪያቶች እጅ፣ እግር ምናምን የሚለው ፕሊስ አንተ እንደዚህ ታምናለህ አታምንም ነው ጥያቄ። እሺ እኔ እንዳንተ አምላክ ነው ብዬ አላምንም። በቃ አላምንም። ጎበዝ። ስለዚህ ከነቢያቱ አስተምሮ ጋር አትገናኝም ማለት ነው። የአንተ እጅ፣ እግር፣ ባት ያለው የሚወጣ የሚወርድ ነው ማለት ነው። እናመሰግናለን። ከሌሊቱ 9 ሰዓት ይወርዳል ወደ ቅርቢቱ ሰማይ ያለ አንድ ነቢይ ስጠኝ። እሺ ያንን ነገር ያነሳኸው አንተ ነህ። መረጃ ስለምታመጣ አልጠብቅህ። አንተ እኮ ነህ እያነሳህ በራስህ ሀሳብ ላይ እየጠየቀኝ ያለኸው። መጠየቅ ያለብህ እኮ እፎይ እኔ ባነሳሁት ሀሳብ ላይ ነበር። እያንዳንዱ ጥያቄውን አስተውላችሁ ከሆነ ራሱ ባነሳው ሀሳብ ላይ ነው እየጠየቀ ያለው። ደቂቃውን ይዞታል። ጥያቄው እኔ ነው ወንድማችን። ከሌሊቱ አንድ ሶስተኛ ሀሳብ ላይ ነው እየጠየቀ ያለኸው። እኔ ስለ አንተ መጽሐፍን ማሳየው። አይዞህ አትፍራ። አንተ የሌሊቱ አንድ ሶስተኛ ላይ ይወርዳል ምናምን አልክና አንድ የረጋ ብለህ
አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? ታምነህ? አላህ ስብሐነሁ ወተዓላ ይወርዳል። ነገር ግን መውረድ ሲባል ጊዜ በፍጥረታት ማስረጃ እንዴት ነው የሚወርደው ብዬ አልጠየቅኩም። ከነቢያት አላህ የሚባል አምላካችን ሌሊት ሁሌም ይወርዳል ያለ አንድ ነቢይ አምጣለን። በጣም ጥሩ። እሺ አንድ ደቂቃውን እንትን በል ልቀቀው እና እፎይ እንጠይቅ። እስካሁን 3 ደቂቃ ነው፣ ግን 5 ደቂቃ በላይ ማስረጃ። እሺ ልመልስልህ፣ አዳምጥ እንጂ ልመልስልህ። አላህ ስብሐነሁ ወተዓላ ከነቢያቶች መካከል ይወርዳል ብሎ የተናገረ አለ ወይ? የሌሊቱ 1/3 ላይ የሚል ነው። አዎ የአንዱ ነቢይ ትምህርት የሁሉም ነቢያት ማስረጃ ነው የጠየቅኩ እኮ ወገናችን። ማስረጃ ጥቀስ። ማስረጃ ጥቀስ። አይቻልም። ደቂቃን አቁሜልሃለሁ። ላስቀጥልልህ እንዴ? አቁሜልህ እኮ ነው። አዳም ሀሳብ ተረዳ። ላሳይህ ማስረጃ ተረጋጋ። አላህ ስብሐነሁ ወተዓላ ይወርዳል የሚለውን ከሌሊቱ 1/3 ነቢ ሰለላሁ ዐለይሂ ወሰለም ናቸው ያስተማሩት። አዎ ታዲያ ከዚያ በፊት ያስተማረ ነቢይ ያለ ወይ ነው ጥያቄ። አዎ የአንዱ ነቢይ ትምህርት የሁሉም ነቢይ ትምህርት እንደሆነ አላህ ስብሐነሁ ወተዓላ የለም ማስረጃ የለም። ሙሐመድ ከነገረህ ውጭ ሎክ ሙሐመድ ነቢይ አይደለም። እሱ ከነገረ ተረት ውጭ መጽሐፍ ከነቢያት ማምጣት አትችልም። የለም ማስረጃ የለም ማስረጃ ማስረጃ ክፈት። ማስረጃ ክፈት። ማስረጃውን ክፈት። አዳምጥ። ረጋ በል ላወጣልህ ነው እኮ። ማስረጃ ክፈታ አሳየን። የአንዱ ነቢይ ትምህርት የሁሉም ነቢይ ትምህርት እንደሆነ አላህ ስብሐነሁ ወተዓላ ማስረጃ ክፈት። ላሳይህ ነው። ረጋ በል። እኔ ሙሐመድን ተረት አይደለም ያልኩ። ከነቢያት ከላይ የሚባሉ ነቢይ ከሌሊቱ 1/3 ይወርዳል። ይህን ቃል ተው። እፎይ ተረጋጋ እኮ ማስረጃ አንጣ። ተረት የሚባላል መረጃ ሲወራ ነው። በፈጣሪ ስም እሺ፣ ረጋ በል ልመልስልህ። ቀስ በል እሺ። ቀጥልሽ አትያዘው። እሺ ላሳያቸው። አንድ በቁርአን ላይ አላህ መረጃ የለም። ወደ ቀጣይ እንለፍ። ችግር የለም። ምክንያቱም መረጃ የለም። አሳዘንከኝ አለኝ። ያው በቃ አልፈልግም ማለት ምን ላድርግ? ሚዩት አድርጋ አጣልቃት። እሺ ቀጥል። አይፈልግም። ኦልራይት ጎበስ። ኦኬ ይሄ የጋኔኖች ምዕራፍ ነው። ሱራ 72 ላይ ነው። አላህ ልጅ የለውም ብለው ለማመን የነገሩት አይደለ ነው? ለማን የነገሩት? ለሙሐመድ አልነገሩትም። ለነብዩ ሰለላሁ ዐለይሂ ወሰለም አልነገሯቸው። እንደዛ ሚል ካለ ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች ቁርአን አደመጡ፣ ወደ እኛም አስደናቂ የሆነን ቁርአን ሰማንም አሉ። ማለት ወደ እኔ ተወረደ ይላል አይደለ? እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ይላል። ይህንን የተናገሩት እነማን ናቸው? የተናገሩት ሳይሆን ቀደም የጠየቀው ለሙሐመድ ነገሩት የሚል ነው። እነማን ናቸው? እየጠየቅኩ ነው ያለሁት እኮ። ይህን እየተናገረ ያለው ለነቢዩ ሰለላሁ ዐለይሂ ወሰለም ማን ነው? አምላክ አላህ ሱብሓነሁ ወተዓላ ነው። ኦኬ ስለዚህ አላህ ልጅ የለውም አጋንንቶች ይላሉ ማለት ነው። ያምናሉ። ስለ አጋንንት ልናወራ ስለሆነ ጎበዝ። ስለዚህ እነኚህ አጋንንቶች የአላህን ስም ሲጠራ ሙሐመድ ወደ እሱ ይቀርቡት ነበር አይደለ? ድርብርብ ሊሆኑበት። ስለዚህ የአላህን ስም ሲጠራ አጋንንት ወደ ሙሐመድ ድርብርብ ሊሆኑ ይቀርባሉ። ከነቢያት አንዱ የፈጣሪን ስም ሲጠራ አጋንንት ሊከመሩበት ድርብርብ ሆነው የሚመጡበት መረጃ ስጠኝ። ስላሳየ እንዳትዘጋ። መረጃ እስከምታመጣ እጠብቅሃለሁ። ተው አታቋርጥ። እኔ ባላቋርጥብህም መፎይ ሌሊቱን ሙሉ ስጠይቅ ልታድር ነው። ከነቢያቶች መካከል የለም። በቃ እና ላሳየህ ነው። ወላሂ ላሳየህ ነው። ና የለም ና ላሳየህ ነው። ወላሂ ይላል እንዴ? ላሳየህ ነው። ወዴት እንዳለ ሙሴን በደንብ አድርጎ ነቢያቶች ያውቁት፣ አጋንንቶች ያውቁት ነበር፣ ይከተሉት ነበር ሙሴን። ና ላሳየህ ነው። ና ላሳየህ ነው። ያው አጋንንቶችን ሙሴን በደንብ አድርገው አጋንንቶች ያውቁት ነበር፣ ይከተሉት ነበር። ያውና ምን ይላል? ከጋኔን አታቋርጠው እፎይ እባክህን። ሌሊቱን ሙሉ ስጠይቅ ያውና እያሳየው ነው። ሜታ እንትን አትበልን፣ ደቂቃ አታቋርጥ። ከጋኔን የሆኑ ጭፍሮችን ቁርአንን የሚያዳምጡ ሲሆኑ ወደ አንተ ባዞርን ጊዜ ማስታወስ፣ በተጣሉበትም ጊዜ ዝም ብላችሁ አዳምጡ ተባባሉ። በተጨረሰም ጊዜ አስጠንቃቂዎች ሆነው ወደ ህዝቦቻቸው ተመለሱ። ታዲያ ከነቢያት መካከል አንድ ነቢይ ያውቁ እንደነበርና ይከተሉ ነበር። ያው አሉም ህዝቦቻችን ሆይ እኛ
ከሙሳ በኋላ የተወረደን መጽሐፍ በፊቱ ያለውን መጽሐፍ የሚያረጋግጥ ወደ እውነትና ወደ ቀጥተኛው መንገድ የሚመራ የሆነን ሰማን እያሉ ይናገራሉ። ማን? አጋንንቶች። ታዲያ ምን አልቀጥለው? ወገኖቻችን ሆይ አይበቃም እንዴ ወንድማችን? ያውን አላህን እንደሰበኩ እነዚህ ሙሴን በደንብ አድርገው ያውቁትና ልክ እንዲሁም ይበቃል። ከነቢያት ስጠይቀው ከቁርአን ውስጥ አመጣልኝ ማለት ነው። መጽሐፍ ቅዱስ ግን ምን ይለናል? በደንብ አስተውሉ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የምን የአጋንንትን አስተምሮ እኛ እንቀበልም። ወንድማችን ያመጣህልን ከቁርአን ስለሆነ እሱ አንተ ልጅ የሚመለከተው እኛን አይመለከትም ማለት ነው። ሰባውን በደስታ ተመለሱ፣ ጌታ ሆይ አጋንንትን ስም ተገዙ ይላል። ፕሊዝ አስከትለው ደቂቃውን እናውራ። ቀጥሏል እኮ አሁን እኮ ሚት ያደረግኩት በቃ አትደብቀው። ደቂቃውን ለመጨረሻ ከዚህ በኋላ አታስደጋግመኝ። እፎይ ደቂቃውን አትደብቀውና አውራ። እንትኑን ማስረጃው ወደ ላይ መረጃውን ነው እየከፈትኩ ያለው። ለምን ምጭው ለምን ትቆጣኝ? አትቆጣኝ። ስለተደበቀ ነው እኮ ያላየሁትም ነበር ነው አይታይም ነበር ነው። አሁን ይታያል። መረጃ እንደዚህ ሳሳይ የግዴታ እንትን ይሆናል። አልነካውም። እንትን ካልኩኝ ስታወራ ብቻ ነው መረጃ የሚቆመው። አሁን ሚት አደረግ ይኸውን ላስጀምርልህ። ኦኬ እንደምታየው አላህ እግሩን በጀሃነም ይጭናል አይደለ? ታምናለህ? አላህ እግሩን በጀሃነም ያደርጋል ሲባል ጊዜ እንደ ፍጥረታት አልጠየቅኩም። እንዴት ነው ብዬ አልጠየቅኩም። ያደርጋል አያደርግም? ገሃነም ላይ ያደርጋል። እንዳብራራና እንድመልስ አይፈልግም። ያደርጋል፣ ችግር የለም። ጎበዝ። እሺ ከነቢያት አንዱ ገሃነም የምትሞላው አላህ ገሃነም ሰው እየተወረወረ ከዛ ወደ እግሩን ሲጭንባት ነው ብሎ ያስተማረ አንድ አንታለን። ጭራሽ እግዚአብሔር ሲኦል ውስጥ እንዳለ ማስረጃ ላሳየህ ነውና ገሃነም የሚሞላው በሱ ነው የሚል ማስረጃ። ጭራሽ እግዚአብሔር በሲኦል ውስጥ ነው ያለው ብለዋል ነብያቶች መጽሐፍ ላይ እና ላሳየህ። ችግር የለውም። ገሃነምን የምሞላው እንደዛ ነው ያለበትም ማስረጃ ላሳየህ። እሺ አትደብቀው። እሺ አትደብቀው። ምንም የተደበቀ ነገር የለም። ወድማችን እንትናት በላ አታቋርጠው። ደቂቃውን እፎይ የአምሳ ሰዓት ሊሆናል እኮ ነው። አታቋርጥ። እንትን ላይ ነው ነገር አለው በፈጣሪ ንገር እንጂ ደቂቃውን። የምን ደቂቃ ነው የምታወራው? ያው እናቋርጠሃል እኮ እፎይ። ያው እና እሺ መጽሐፍህ ላይ ወንድማችን እግዚአብሔር ጭራሽ በሰው ውስጥ አለ። ያው እና አዳምጥ። የጠየኩህ ምንድን ነው እሱ? ወንድማችን የጠየኩህ ምንድን ነው? ልመልስልህ ጠይቀሃል። ሚውት አድርግ። የጠየኩህ ምንድን ነው እሱ? ልመልስልህ ጠይቅ። ሚውት አድርግ። የነቢያት አስተምሮ ነው ብለን የመጣው አይደለ? እግር አለው ብለን ጭንቅላት አለው እንዲ አለ። አንድ ነገር አትቀያይር። ላሳየህ ነው። አምላክህ ሲኦል ውስጥ እንዳለ ላሳየህ ነው። ችግር የለውም። ደቂቃውን አታቋርጥ። ደቂቃውን አቋርጡ። መልስ አልመልስም ብሎ ተመልከቱ። አምላኩ ሲኦል ውስጥ እንዳለ ላሳየህ ስለሆነ ነው። በነገራችን ላይ እንደገና እንትን እያለ ያለው አዳምጥ። ጠይቀሃል እስክመልስልህ ድረስ አዳምጥ። ደቂቃውን አታቋርጥ። ቀጥል። ምክንያቱም ያልጠየኩህን ወንድማችን የኔ ጥያቄ ላይ እንደፈለገኝ ማድረግ እንደምችል አታውቅም እንዴ? ጥያቄ በቃኝ ካልኩ ወደ መልሱ ቀጥል ካልኩ መዝሙረ ዳዊት ምዕራፍ 139 ቁጥር 8 ላይ ወደ ሰማይ በወጣ ጠቅሼዋለሁ እኮ ምን አለፋ ታዲያ ጠየቀኝ። ማስረጃው ጣልከኝ። ላሳየህ እንጂ እፎይ ማስረጃው ጠቅሼዋለሁ። እኔ ራሱ ምን እኔ ጠቀስኩት። አሁን እኔ ተራ ነው ማስረጃ ላውጣ ስላትፈልግም እና አሳያለሁ። አንዴ ጎበዝ። እሺ ገሃነም ይሞላል የሚለውን አሳየን። ራሳችሁ ትፈርዳለህ። ጭራሽ በሲኦል ውስጥ ነው ያለው አምላክህ እኮ እያልኩ ነው። ላሳየህ። ማስረጃውን አንጣ። በቃ ይኸው ማስረጃ መዝሙረ ዳዊት ምዕራፍ 139 ቁጥር 8 ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልን ብወርድ በዚያ አለ አለ። ማን? አምላክ በሲኦል ውስጥ አለ። እናመሰግናለን። የነቢያት አስተምሮ ነው እስልምና ብሎ እግዚአብሔር በሁሉ የሞላ በሁሉ ያለ እንደሆነ ነገረን ማለት ነው። ሲኦል የሚባለው የእግዚአብሔር በረከት የሌለበት ረድኤቱ የተለየው ቦታ ማለት እንጂ እንዳንተ ይህንን ስለማታውቅ እግዚአብሔር በሆነ ቦታ ላይ ያለ በሆነ ቦታ ላይ የሌለ ብለን አናምንም። አዳምጥ። ኦኬ አላህ ከደጃል ጋር በምን እንደሚለያይ ነቢይህ ምን ብሎ ነው የተናገረው? እሺ ከደጃል ጋር እንደሚለያይ የሚለያይበት ምናምን ብለው እንደሱ ብሎ አይደለም የተናገሩት። እሺ አሁን አንተ የተናገርከው ቃል የለም ያልኩት ልብ በሉ። ይህን እሺ ላንብብላ።
አሁን አንተ በተናገርከው ቃል አላህ ኢዝ ኖት ዋን አይድ አልመሲህ ደጃል ኢዝ ብላይንድ ብሎ የተናገረው ለምንድን ነው? ደቂቃውን አታቋርጥ። ምክንያቱም ጥያቄን እየመለስክ አይደለም። በዚህ በኋላ ይበቃል። ወላሂ በቃ ሽንፈትህን ተቀብለሃል። አውቀህ እያቆምክ ሌሊቱን ሙሉ እየጠየቅን ያለ ነው። እስካሁን ከ15 ደቂቃ ቀጥል። እሺ ቀጥል። አሁን አንተ ማስረጃ እያወጣ ያለው የተናገርከው ለምን ልታሳየን ነው? ኧረ በእናትህ ምንድን ነው እሱ? ቀጥል። እንትን አትበል። እያወራ ያለው ከፍተሃል እኮ አንብብ ጨርሰው እንጂ የተናገርከው ቃል ላሳየን። ፕሊስ ጠየቅኩ እኮ። እሺ እንደገና ልጠይቅህ። ሌላ አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም እኛ አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀነስ ስለሆን። ቀጥል ጎበዝ። አንዴ በቃ ስልህ ታበቃለህ። ስለዚህ አላህ ጭንቅላት ሊኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ የለውምም አለውም አንልም አልከን እኮ። ጾታ አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? ያለህ ማን ነው? ወላሂ ያመጣል የራሱን ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ። እየረበሽክ ስለሆነ አታቋርጥ። ስለዚህ ቆይ አዳምጥ። እሺ አምላክ ጭንቅላት ይኑረው አይኑረው አታውቅም? ቆይ አምላክ ጭንቅላት ይኑረው አይኑረው አታውቅም? አንገት ይኑረው አይኑረው አታውቅም? ብልት ይኑረው አይኑረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር አይሚን ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ ነው የተገለጸው፣ በቁጥር አልተገለጸም። ኦኬ ባት ማለት ምን ማለት እንደሆነ አስረዳኝ። ባት ማለት እንዴት ብሎ ነው የጠየቀው? የፈጣሪ መገለጫዎች አይመረመሩ። አላህ ስብሐነ ወተዓላ ስለ ራሱ ባት ምንድን ነው? ባት ምንድን ነው? ባት ነው። ባት ምንድን ነው? ባት ነው አይለኛል። እና ጥያቄ እኮ እየጠየቅኩ ነው። ባት ነው ይለኛል። ባት ምንድን ነው? ባት ምንድን ነው? እጅ ምንድን ነው? አላህ ስንት እጅ አለው? አላህ ስንት እጅ አለው? አላህ ስብሐነ ወተዓላ 2 እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሬክሽን ዳይሜንሽን አለው ማለት ነው። አላህ የፍጡር ባህሪን እንደሚያካብበው እየነገርከኝ ነው። እናመሰግናለን። አዳምጥ፣ ተረጋጋ። ኦኬ እጅ ማለት ምን ማለት ነው? እጅ ማለት እጅ ነው። መልስ ይሄ ነው። ስለዚህ እጅ ማለት እንደዚህ ይሄ የምታየው እጅ ነው። ያለህም እንደዚህ እጅ አለው አይደለም? ማስረጃ አይደለም። ምንድን ነው እጅ ማለት? እጅ ነው የምትለኝ ምንድን ነው ታዲያ? አምላክህን አታውቀውም? ጠየቀኝ። ከዚያ በኋላ ገለጽከው። እንደዚህ እንደምታየው ምንድን ነው? አታቋርጥ ደቂቃ። አምላክህ ምንድን ነው? እሺ አታቋርጥ ደቂቃ። መልስ። አይ ተጠየቅከው አታቋርጥ እንጂ ታዲያ እያወራን እኮ ነው። እፎይ ታዲያ የጠየቅኩህን አልመልስም እኮ ምን ላድርግ? ልመልስልህ እኮ ነው። አዳምጥ። ይኸውልህ አታቋርጥ ደቂቃ። ከዚህ በኋላ ስለ ደቂቃ አታስወራኝ እባክህ። አትወው በቃ ደቂቃውን ትታ ያንተ ጊዜ ነው አይደለ? አይዞህ ቀጥል። በርታ። ሀራም ሽሪክ ለመልሰልሽ ነው። በደንብ አድርጎ አብራራው። ምን አለመሰላችሁ? እጅ ስትል ጊዜ እንደዚህ አይነት እጅ እንደኔ እጅ ነው ወይ እንደዚህ እጅ ነው ወይ አለ። ላ አይደለም አልኩኝ። ገብቶሃል? ማስረጃ ቃለ ሱብሓነሁ እኮ ምንድን ነው እጅ አልኩህ እኮ። እጅ ምንድን ነው አልኩህ። እጅ ብለህ ነገርከኝ እኮ። በፈጣሪ ስም እኮ ጠየቅከኝ አይደለ? አዳም ተመልሰልህ። እንደኔ አይነት እጅ ነው ወይ ብሎ አሳየኝ። ጥሩ ምሳሌ አመጣልኝ። እንደኔ ብዬ አልጠየቅኩም። እንደኔ ብዬ አልጠየቅኩም። እንደዚህ እጅ አዳም ይሄንን ያልኩህ ምንድን ነው? እጅ ነዋ። እጅ ስትለኝ እጅ ይሄ ነው ይሄን ነው ወይ አልኩህ። ያለ እጅ የምትለዋት ነገር ምንድን ነው? እፎይ ደቂቃ ታቋርጥ እባክህ። አትንካው። ዝም ብለህ የምታወራ ከሆነ አቆመዋለኝ። ዝም ብዬ እያወራህ አይደለም። ለጠየቀ ጥያቄ እየመለስኩልህ ነው። እፎይ ከሀያ ደቂቃ በላይ ሆኗል። ጎበዝ። እሺ ቀጥል። እጅ ምንድን ነው? አዎ እጅ ብሎ ሰውዬው አብራራው። ምን አለ? እንደዚህ አይነት እጅ ነው ወይ አለ። ያልጠየቅኩህን አትመልስ። የኔን ተወኝና እጅ ምንድን ነው? አላህ እጅ አለው ስትል ተበላ። ያልጠየቅኩትን አለ። ወላሂ ጠይቃል። እየሰማሁ ነበር። እንደዚህ አይነት እጅ ማለት ምን ማለት ነው? የአላህ እጅ ማለት ምን ማለት ነው? እንደዚህ አይነት እጅ ነው ወይ ብሎ በደንብ አድርጎ አገኘሁት። በቃ አሁን ልመልስልህ። አዳምጥ። አሁን ልመልስልህ። ደቂቃ እባክህ አታቋርጥ። እፎይ
ያልጠየቅኩህን አትመልስ። ምክንያቱም እየመለስክ ስላልሆነ ጊዜ ጠይቀሃል። እየሰሙ ነበር ይታዘቡ። ልለፍህ፣ በቃ ልለፍህ። በሱ ላጊታ ይቀጥል። ልለፍህ አይሻልም? እኔ ልለፍህ ማስረጃ ለስተህ እያልኩህ እኮ እምቢ አልክ። ምን ላድርግ? ምንድን ነው የምትሰጠኝ? እሺ ደቂቃ ልቀቅ። እያመጣ አይደለም። ይኸው ቃለ ስብሓነ ለይሰ ከሚስሊሂ ሸይእ እኔን የሚመስል አንድም ነገር የለም ማለት። እነዚህ እጅ ነው ወይ ብለህ ስለጠየቅ ያንተን አይመስልም። አላህ ቃል በቃል እኔን የሚመስል ማንም የለም ብሎ ተናግሯል። ያው ማስረጃ ላሳየህ አንድ ጊዜ። እኔ አልጠየቅኩም። ሱራ 42:11 ነው የምጠቅሰው። ምንም አያደርግልኝም። እኔ ማንን ይመስላል አይደለም ጥያቄ። ያልጠየቅኩህ ጥያቄ እጅ ብለህ የምታመልከው አካል ምንድን ነው ብዬ ነው። እጅ ምንድን ነው ያልኩህ? እጅ ምንድን ነው? አምላክህ እጅ ብለህ የምታመልከው ምን እንደሆነ አታውቀውም። ግራና ቀኝ ካለ ዳይሬክሽን ሰጥቶታል። ግራና ቀኝ ብሎ ማለት ነው። ኦራይት፣ እናመሰግናለን። ይሄ ፍጡር ባህሪ ነው። ኦኬ፣ ታፍ አለ የለውም? አላህ ታፋ የሚል አልተገለጸም። ኦኬ፣ እግሩስ ጠፍር አለው? ጣት አለው የለውም? አላህ ስብሐነሁ ወተዓላ እግር አለው ተብሎ ተገልጿል እንጂ አሁንም እግሩ ጥፍር አለው የለውም ተብሎ አልተገለጸም። ኦኬ፣ እጁስ? እጅ አለው። ጣትስ አለው የለውም? ጣቶች አሉት ልክ አምላክህ እንዳለው። ስንት ጣቶች ነው አላህ ያለው? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ የተገለጸው። ስንት ጣቶች ነው ያሉት ይታወቃሉ? አላህ ስብሐነሁ ወተዓላ ጣቶች አሉት ተብሎ ነው የተገለጸው። ማስረጃ ሰለላሁ ዐለይሂ ወሰለም ስንት ጣቶች ነው ያሉት? ጣቶች አሉት ተብሎ የተገለጸው አልኩ። ኦኬ፣ እነኛ ጣቶቹ እጁ ላይ የተገጣጠሙ ናቸው ወይንስ የተነጣጠሉ? አልተገለጸም እርሱ። አታውቀውም። ስለዚህ ለየብቻ የተበታተኑ የተለያዩም ሊሆኑ ይችላሉ ማለት ነው። ማን ነው እንደሱ ያለ? አልተገለጸም። አላውቅም አልከኝ እኮ አንተ ራስህ። አንተን እየጠየቅኩህ ነው። ማን ነው እንደሱ ያለ? አንተ ራስህ አላውቅም አልከኝ እኮ። ኦኬ፣ እሺ፣ መዳፍ አለ የለውም? መዳፍ አለ የለውም? አልተገለጸም። አልተገለጸም። እርግጠኛ ነህ? ምን ያህል እርግጠኛ ነህ? አላህ ስብሐነሁ ወተዓላ እጆች እንዳሉት ተገልጿል። ያንን ተናግሯል። ስለዚህ ያልጠየቅኩህን አትመልስ። ያልጠየቅኩህን አትመልስ። ተቋርጥ እባክህን። ያልጠየቅኩህን አትመልሳ። ለመጀመሪያ ደቂቃ እንደዚህ አልነበረም። መያዝ የነበረበት አንድ ሰው መዳፍ ነው የጠየቅኩህ። መዳፍ ነው የጠየቅኩህ። በቃ አልተገለጸም። ይሄ ውሸታም አልተገለጸም። ሜይ ቢ አታውቀው ይሆናል እንጂ ተገልጿል። መሐመድ ላይ ትከሻውን እንደነካው የእጁ መዳፍ እንዳረፈበት ተናግሯል። ኤኒዌይስ መልካም። ወገብ ሳለው የለውም አላህ? ወገብ ተብሎ ተገልጿል። ነገር ግን እንደ ፍጥረት አይደለም። አልሐቁ ኦኬ፣ ጎበስ። እግሩና እጁ ወገቡ የተያያዘ ነው የተነጣጠለ? አልተገለጸም። ኦኬ፣ ከሌሊቱ 1/3 ሲወርድ እግሩ ነው የሚወርደው? እጁ አልተገለጸም። እርሱ ይወርዳል። ምንም አታውቅም። እንዲህ አምላክህን ምንድን ነው የምታመልኩ? ካዳ አልታውቅም። አልተገለጸም። ምንም አታውቁትም። ልመልስ። ቆይ አታቋርጥ። ደቂቃ ፈጣሪ ስም ምንድን ነው እሱ የምመልሰው? እሺ ቀጥል። ይኸው እንትን አሳዘንከኝ። ቀጥል። ምንድን ነው እሱ? እጁ ይወርዳል ወይ እግሩ ይወርዳል ወይ እያለ እየጠየቀ ነው። ልመልስልህ፣ አላህ ይወርዳል ተብሎ ተገልጿል አይደለ? እርሱ አላህ ስብሐነሁ ወተዓላ ይወርዳል፣ አላህ ይወርዳል። ነገር ግን ያ እጁ እግሩ ምናምን ተብሎ ተከፋፍለን የምንናገረው አይደለም። ምክንያቱም እኛ ሙስሊሞች ማለት አምላክና ነቢያት በተናገሩት ልክ የምናምንን ያንን ነገር ያልተነገረውን በፍልስፍና ዝም ብለህ ስበክ። በቃ ደቂቃ ግን እዛ ነው። አትያዝ ደቂቃ፣ እባክህን ልቀቀው። ስብከት ስብከት ነው። ለጥያቄ እየተመለሰልህ ነው። ወደ ጥያቄ እየሰበክ ነው። እየሰበክ ስለሆነ ነው ኡስታዝ። እኔ እንትን ለመሆን አይደለም ግን እየሰበክ ስለሆነ ስብከት ደግሞ ልቀቀሽ ደቂቃ ጎበስሽ። ስለዚህ ምን እንደሆነ ምንም አታውቁትም አምላካችሁን። እናመሰግናለን። ኦኬ፣ አላህ አደምን በእጆቹ ነው የሰራቸው አይደለ? ኦኬ፣ በሁለት እጆቹ በጭቃ ከሰራ ከፍጡራን ጋር ተነካክቷል ማለት ነው። አላህ አልተነካካም። ኦኬ፣ እጅ እንዳለው ታምናለህ። በእጆቹ ከተሰራራ ምሳሌያዊ አይደለም ብለህ የምታምን ከሆነ፣ ሜታፎር አይደለም ብለህ የምታምን ከሆነ፣ ሊትራል ነው ብለህ የምታምን ከሆነ እንዴት ነው ያልተነካከው? እስከጥል በጣም ጥሩ ልመልስልህ። እኔ በእጄ ጭቃ ነካው ሲባል ጊዜ በቀጥታ መንካት ነው። ፈጣሪ ግን እንደኔ አይደለም እና በባህሪው መንካት እንዳልሆነ ከዚህ እንረዳለን። ማስረጃ በእጆቹ ሰራ ሲልስ፣ በእጆቹ ፈጠረ ሲል
እጆቹ ለመስሪያነት ያገለግላሉ አይደለ? ስለዚህ አላህ አካላት ያስፈልጉታል የሚሰራበት። አላህ ስብሐነ ወተዓላ በትእዛዝ ነው የሚሰራው። ነገር ግን በእጁ የሰራቸው አሉ። ኦኬ፣ እናመሰግናለን። የጠየቅኩህ ላይ ብቻ ትቆማለህ። የጠየቅኩህ ላይ ብቻ ትቆማለህ። ኦኬ፣ አላህ እጅ፣ እግር፣ ባት እነኛ አሉት አይደለ? ኦኬ፣ እነኛ ደግሞ በቂያማ ቀን ይታያሉ አይደለ? ግራና ቀኝ እጅና እጆች አሉት አይደለ? ግራና ቀኝ ኦኬ፣ ይታያልም። በሌሊቱ 1/3 ይወርዳል አይደለ? እውነት ነው። ኦኬ፣ ስለዚህ ይወርዳል ማለት ውጭ እንቅስቃሴ ያደርጋል ማለት ነው። ኦኬ፣ እንደዛ ከሆነ ደግሞ የሚታይ ከሆነ የሚወርድ የሚወጣ ግራ ቀኝ ካለው ይህ ፍጡራን ባህሪ ነው አንደኛ። ሁለተኛ ያ አካል ድፍን ነው ወይንስ ውስጡ ቀዳዳ ነው? እሺ፣ እንደሱ ተብሎ አልተገለጸም። ስለዚህ ድፍን ይሁን ቀዳዳ የሚሆን አታውቀውም። አላህን አልተገለጸም የሚለውን በደንብ አስመርብ። በኋላ አስረዳለሁ። እኮ አታውቀውም ማለት ነው። እኛ አላህ ስብሐነ ወተዓላ እርሱ ያውቀዋል፣ እኛ ግን ያንን አልተነገረንም። አይ ስለዚህ አምላክህን ምንም አታውቀውም እኮ ማለት ነው። አምላክህን አዝበል ከይፍያ ነው እያወራ እየጠየቅ ያለው ነው። አምላክህ ምንም የምታውቀው ነገር የለም ወንድማችን፣ ወገናችን። እንዴት እንደሆነ ስናስረዳ ተረጋጋ። ስለዚህ እጁ እዛ ጋ እግሩ እዛ ጋ ነው ወይንስ አንድነት ነው ያለው? እርሱም አልተገለጸም። ስለዚህ ለየብቻም ሊሆን ይችላል ወይንስ አንድነት ነው ያለው? የጠየቅኩህን መልስ። አልተገለጸም። አታውቅም ማለት ነው። አልተገለጸም። ስለዚህ አካላቱ ስንት አካል ነው ያለው? አላህ እየተገለጹት በቁርአንና በሐዲስ ላይ ያሉ እስካሁን ያነሳቸው ስንት ናቸው? እስካሁን ያነሳቸው ልቁጠርልህ። ያለ አካላቶች ማአት ናቸው ነው ያነሳዋቸው እኮ። ስለዚህ ስንት አካል አለው ነው የምትለው? አላህ የጠቀስካቸው የጠየቅኝ ሁሉ አሉት። ግን ስንት አካል አለው ብለህ የምታምነው? እሺ ስንት አካል ነው የምታመልከው? ስንት እነዚህ አካሎች እየቆራረጠን የምናመልክ አይደለንም። እኛ አላህን ነው የምናመልክ። ስለዚህ ትገጣጥማቸዋለህ ማለት ነው። ለእርሱን አልተገለጸም። ትገጣጥማቸዋለህ ማለት ነው። ደቂቃ ልቀቅ። እሺ አንከፋፍላቸውን ካል ትገጣጥማቸዋለህ ማለት ነው። አልገጣጥም። ፈጣሪ ያረዘዘኝ ካለ ለየብቻ ካሉ አንድ ሊሆኑ አይችሉም። ወንድማችን ኡስታዝ፣ ያንተ ፍልስፍና ነው። እኔን ጠይቀኸኝ ልመልስልህ። አትልቅ። ደቂቃ ቀጥል። አላህ ስብሐነ ወተዓላ ባህሪያቶች የተናገረውን ተገጣጥመዋልም ተለያይተዋልም የሚል በቁርአንም በሐዲስም ላይ እስከሌላ ያልጠየቅኩን አትመልስ። ያልጠየቅኩን አትመልስ። አላቅም መልስ ይሆናል። አላቅም መልስ ይሆናል። አላቅም የሚለውን አንተ ከኔ የጠበቅከው መልስ ነው። እሱ አይደለም መልስ። ልመልስልህ። ያልጠየቅኩን አትመልሳ። ያልጠየቅኩን አትመልስ። አልተገለጸም። ቀጥል። ኦኬ መልካም። መጽሐፍ ቅዱስ ላይ እግዚአብሔር ይስቃል የሚል አምጥተሃል። ከአላህ ጋር ተመሳሳይ ነው ብለህ ታምናለህ? እኛ ይስቃል ሲባል ምሳሌያዊ ነው ብለን እናምናለን። አንተ እንደዛ ነው ብለህ ታምናለህ? ይስቃል ማለት እኛ ምሳሌያዊ ነው ብለን እናምናለን። አንተ እንደዛ ነው ብለህ ታምናለህ ወይንስ አላህ ቀጥታ ይስቃል? ፕሊዝ አቁሜ ነበረ አስቀጥይ እንትን ብዬ ነበረ። ቀጥል። እሺ ይስቃል የሚለውን አንስቶ ይህ ምሳሌያዊ ነው ያለ አንድ ሰው ልታመጣ ትችላል። ካላህ ሳየና። ነገር ግን አላህ ስብሐነ ወተዓላ ያንተን ያልጠየቅኩም ጥያቄ ነው ገና እኮ እየጠየቅኩ ያለሁት። በቃ እሺ ልጠይቅሽ። ለማን ነው ልመልስልሽ? አዳምጥሽ እንትን እባክህ ደቂቃ ልቀቅ። ፈጣሪ ምክንያቱም ደቂቃ እንትን እየገደልክብህ ሰዓት እየገደልክ ስለሆነ። ይስቃል ሲባል እንደ ፍጥረታት አይደለም። አላህ የራሱ በምኑ ነው የሚስቀው? በምኑ ነው የሚስቀው? በእግሩ በእጁ ወይንስ በምኑ? አልተገለጸም። ኡስታዝ ምንም አታውቀውም ማለት ነው። በእግሩ ነው በእጅ። ስለዚህ ቅድም ያመጣኸው እኛ ጋር ይስቃል ማለት ምን ማለት ነው? ነገራቸውን የምትሰማ አንተም አቤቱ እንደ ዋዛ እንደ ፋዛዛ ነገራቸውን ታይባቸዋለህ ማለት ነው። ይስቃል ማለት ቆይ ትስቅባቸዋለህ ማለት ትርጓሜ ለማምጣት ሞክር። ይስቃል ማለት ደቂቃውን አሳይ። ወላሂ ይዞ ደቂቃውን አያቸው አይደለ? 30 ደቂቃ ወላሂ 30 ደቂቃ ነው ያለው። ልቀቅና ደቂቃ ነው። ለምንድን ነው እሱ የምትረበሸው? ደቂቃውን ልቀቅ ብቻ ነው የተባልከው። ማንም የተረበሸ የለም ወላሂ በህይወቴ እንደዚህ። ለምን ላይ የት ደቂቃ አንተ ያትዝ ጎበዝ ነህ። ምንም አትል። አይዞህ
አላህ ይሮጣል ብለህ ታምናለህ? እሺ አላህ ስብሐነ ወተዓላ ይሮጣል ሲባል ወደ ፍጥረታት የጠየቅኩህ መልስ ማለት ምናምን ብለህ አታብራራ። አላህ ይሮጣል አይሮጥም? እሺ አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። ይሄን ነው እኮ እንደማን ነው ብዬ አልጠየቅኩህም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩህም። ሯጩ አላህ እንዴት ነው የሚሮጠው ብዬ አልጠየቅኩህም። ስለ ሯጩ አላህ ስታወራ ይሮጣል አይሮጥም ብዬ ብቻ ነው የጠየቅኩህ። ታይም ምሳሌ ነገር ቀጥል። ምሳሌ ነገር ቅድም ምን ብለህ ነበር? ይሮጣል ብለህ ነበረ። በዚቹ ሰከንድ ውስጥ ቀየርከው፣ ምሳሌያዊ ንግግር አደረግከው። ወላሂ እንደመለስ እሺ ደቂቃውን ጨርስ ኡስታዝ። አይዋ እናመሰግናለን። ወደ ቀጣይ ጥያቄ። አሁን ቀጣይ ጥያቄ አዳምጣ በደንብ አድርገህ። እሺ ቀጥለስ ጀምር እንዳለው ጥያቄ መጠይቃችሁ። እሺ እግዚአብሔር በመለኮት አንድ ነው፣ በአካል ሶስት ነው፣ አብ ወልድ መንፈስ ቅዱስ ነው ብለህ ታምናለህ አታምንም? ኦኬ እግዚአብሔር አንድ ነው ብለን እናምናለን። አዎ አንድ አምላክ አለ። በደንብ አስተውል። ስጠይቀኝ ካሁን በኋላ እንደኔ ማስረጃ እያወጣ ትጠይቃለህ። ወንድማችን ጥያቄውን መልስ። እስራኤሎች ስማ አምላካችን ደቂቃውን እኔን የሚይዘው ቆይ አዳምጥ። ይኸው ማስረጃ መረጃ አዳምጥ። ደቂቃውን አትይዝም። ወላሂ እንደገና ቀጥል። ያው እላለሁ የራሴ ደቂቃ እንደዚህ ያዝ። ጥያቄን በቀጥታ ትመልሳለህ። አይ ከፍተህ ትጠይቀኛለህ። መረጃ እያወጣ እያነበብህ ለጥያቄ አይደለም ማስረጃ ጥያቄ ነው የምጠይቅህ። እኔ እየከፈትኩ እያሳየው ታምናለህ እናታምንም እንዳልኩ እየከፈትክ እያሳየህ። እሺ አላህ ጭንቅላት አለው ስትለኝ ጊዜ ጭንቅላት አለው የሚል ማስረጃ ሳይተህ መጠየቅ ነበረብህ። ጠይቀህ መልስ። መረጃ ታመጣለህ። ጠይቅ። ለጥያቄ ማስረጃ ስጠኝ ያለ ነው። ወላሂ ተበላ። በቃ ለጥያቄ ማስረጃ ሳዩኝ። መረጃ እያመጣ ጠይቅ። ትቀበላለህ? አትቀበልም? በቃ ጥያቄ አልቀበልም። እቀበላለሁ። በደንብ ነው የምቀበለው። አዳምጥሽ። እግዚአብሔር ገለጸም እኮ ነው መልስህ። እሺ አዳምጥ። ረጋ በል። ያው ቀጥል። አስጀምርልሃል። ያውልናሽ አስጀምረው ማለት አስጀምርልኝ። የቱ ጋር ነው? እሺ እዚህ ነው። አይዋ እሺ እሺ አምላክ ኢየሱስ ክርስቶስ ብልት አለው ብለህ ታምናለህ አታምነህ? በስጋ የተገለጠ ስለሆነ ወንድ ተብሎ ተጠርቷል። ማቴዎስ ወንጌል በላይም አስቀድሞ ትንቢትም ተነግሮለታል። በስጋ ስለተገለጠ አላ በስጋ ተገልጧል ወይስ የለውም ነው ያልኩት። እፎይ ብልት አለው ወይስ ነገርኩ እኮ የእኔ በስጋ ስለተገለጠ ነው። አላ በስጋ ተገልጧል። በምን አትበለኝ። ብልት አለው ወይስ የለውም? አያቸው አይደለ? በስጋ ተገልጧል አልኩህ እኮ። በስጋ እንደመገለጡ አሁን ተነግሯል። አለው ወይስ የለህም? አምላክህ አለው አልኩ። በስጋ ስለተገለጠ በጣም በመለኮት ግን በመለኮት ብልት ስጋ ምናምን አይነገርም። በስጋ ስለተገለጠ ያንተ አለ በስጋ ተገልጧል። በል በቃ ጥያቄ አታስተናግድም። በደንብ ነው ማስተናግደው ወንድማችን፣ አይዞህ። ምክንያቱም እኛ ፍጹም አምላክ ፍጹም ሰው ነው ብለን እናምናለን እኮ። ይህንን ሳታቅ ነው የመጣው። ወይኔ ኡስታዝ፣ አይዞህ እሱ የባሪያ መልክ ይዞ መጣ ብለን እኮ እናምናለን። ኤፌሶን ምዕራፍ 2 ቁጥር 4-7 በምስሉም እንደ ሰው ተገኝቶ ይላል እኮ። ይህንን ሳታቅ ነው የመጣው ኡስታዝ። ይህንን ሳታቅ ነው መልስ። ይውጣ በቪዲዮ ይውጣ። ፈታ እያልኩብሽ ነው ሳስ ጥያቄውን በቀጥታ ልክ እኔ እንደመለስ አንተ ትመልሳለህ። እግዚአብሔር አምላክ ብልት አለ የለውም? እግዚአብሔር ኦኬ፣ ለእግዚአብሔር ሉክ ብልት አይነገርም። ቅድም ያመጣው አባት ብለህ ያመጣው እንኳን የተናገሩትን አልሰማህም ማለት ነው። ስለ አባት አይደለም ጥያቄ። አዳምጥ። ያልጠየቅኩህ ሆነ ትናገር። ስለ አባት ምናምን አይደለም የጠየቅኩህ።
ለመላእክት እንኳን ብልት አይነገርም። አምላክ ኢየሱስ ብልት አለው የለውም? አይዞህ አላህን ከክርስቶስ ጋር እያመሳሰልክ ነው። ኦኬ አዳምጥ። አለው የለውም? መልስ። አዳምጥ። እሺ ክርስቶስ በስጋ ስለተገለጠ የባሪያውን መልክ ይዟልና እኛ ላይ ያለንን አካል በሙሉ ይዟል አለው። ስለዚህ ምክንያቱም የመለኮት ሙላት በሰውነቱ የተገለጠ ስለሆነ መለኮት በሰውነቱ የተገለጠ ስለሆነ በመለኮት ለመለኮት በደንብ አስተውሉ። ላይ እታች፣ ግራ፣ ቀኝ፣ ፊት፣ ኋላ፣ ብልት ተብሎ አይነገርም። አስረዳ ስል አታስረዳም እያልክ ነበረ። ፎይ እባክህን ልክ እንዳንተ ነበር። እሺ አይዞህ አይዞህ። ውሃ እየጠጣ ግን ውሃ በጣም ጠቃሚ ነው ታውቃለህ። አመሰግናለሁ። በደንብ ጠጣ። እሺ አምላክ ኢየሱስ ክርስቶስ ብልት አለ ወይ ስለው አዎ ብልት አለ ብሏል። ያን ብልትን ታመልከዋለህ አታመልከውም? መልስ። መልካም። ክርስቶስ በስጋ ስለተገለጠ በደንብ አስተውሉ። በስጋ ታመልከዋለህ አታመልክም? ይሄኛውን አዳም ተረጋጋ። ዝም ብለህ በፈጣሪ ስም ተረጋጋ። ቆላስይስ ምዕራፍ 2 ቁጥር 9 ላይ እንደሚናገረው አዳም እሺ እርሱ ይመለካል፣ ክርስቶስ ይመለካል። አዎ አንተ ግን ማታውቀውን ይኖረው አይኖረው ወይንም ደግሞ ሁለቱንም ሊኖረው ይችላል። ዝም ብለህ ግን እያመለከው የተጠየቀውን አውራ። ምን ይሻላል ልጆች? የተጠየቀውን አውራ። ያን ታመልከዋለህ ወይ ስለው አዎ አመልከዋለሁ ብሎ ተናግሯል። ያ ነው። እሺ አንተ የምታመልከው ግን አላህ ሊኖረው አይኖረው አታውቅም። ስነ ስርዓት ያዝ። ጥያቄው የኔ ተራ ነው። ጥያቄው የኔ ተራ ነው። ስነ ስርዓት ያዝ። አሳዝናኝ እኮ ነው። አልተገለጸም ብለህ መልሰህ ጨርሰህ አሳዝናኝ ነው። አይዞህ ቀጥል። አንተ ወንድ ከሆንክ ጥያቄን አስተናግድ። እሺ አንተ አምላክ ብለህ የምታስበው እንደ መጽሐፍ ቅዱስ አንድ አምላክ የተባለው ማን ነው? ስለ አንድ አምላክ ስታወራኝ ነበር። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ያዌ። አንድ አምላክ። እሺ አዲስ ኪዳን ላይ አንድ አምላክ ያህዌ ነው የሚል አለ። ያ አንዱ አምላክ ሰማይና ምድርን የፈጠረ ሁሉን ያስገኘ አንድ አምላክ ነው። የሁሉ አባት የሆነ የሁሉ አስገኝ የሆነ ማስረጃ አንድ አምላክ ያህዌ ነው የሚል አዲስ ኪዳን ላይ ማስረጃ። አዳምጥ እሺ። አንድ አምላክ ለሁላችን አለን። ያ አንዱ አምላክ ደግሞ በተለያዩ ስሞች ተጠርቷል። አዳምጥ አይደለም አሳየህ ነው ያልኩት። አሳየህ ነው ያልኩት። ለምን የምትረበሸው? ከኔ ጋር እኮ ስትወያይ እኮ መከራከር የለብህም። ምክንያቱም ነብይ ምን ብሏል? የመጽሐፉን ሰዎች ጠይቁ ብለዋል። ፕሊዝ የመጽሐፉን ሰዎች ጠይቅ ተብለሃል። አዳምጣ። በቃ ተበላሽ። በቃ ተበላ። መጽሐፍ ላይ ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየህ ነው ያልኩህ። አዳምጥ። አዳምጥ። እሺ ተረጋጋ። ማሳየት እንችላለን። የተጻፈውን ነው የሚያነበው። ውሸት ሲው አያሳይም። ግደሉት አያሳይም። አይ ቲንክ ኔትወርኩ ነው እንደ ምንድን ነው እሱ የማያዳምጠው? ናክፈተው አሳይ። እያዳመጥክ አይደለማ? ታዳምጣለህ? እያዳመጥኩ ነው። አሳይ ማስረጃ። ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን። እያዳመጥክ አይደለም እኮ። እኛ ምን ብለን እናምናለን? እግዚአብሔር በሁሉ እያዳመጥክ አይደለም። አሁንም ክርስቶስ ለምሳሌ በማቴዎስ ወንጌል ላይም አስቀድሞ መዝሙረ ዳዊት ላይ ጌታ ጌታዬን የእግር መረገጫ እስካደርግ የሚለውን በሐዲስ ኪዳን ሲጠቅሰው እና ኮት ሲያደርገው በብሉይ ኪዳን የተነገሩት ስለሱ እንደሆነ ተናግሯል። በብሉይ ኪዳን ይሰማ ልጆች ይሰማቸዋል? አልተገለጠም። መልስ ነዋል። ይሰማቸዋል? አልተገለጠም። ዞል መልሱ ይሰማል። እባክህ አልተገለጠም። ቀጥል፣ ግለጥ። እሺ መልካም። እሺ የተጠየቀውን የሰው ዩኒቨርሳሎች ዓለም አንድ አምላክ ተብሎ የተገለጸው ያህዌ ነው አለን አዲስ ኪዳን ላይ። የቱ ጋር ብያሳይ ብያሳየው? አዳምጥ 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 አዳምጥ። አሳይ ወፍ የለም አሰማማ። ምክንያቱም ዮሐንስ ወንጌል ምዕራፍ 8 ላይ እኮ ከቁጥር 54 ጀምሮ በደንብ አዳምጥ። በመጀመሪያ ከፍታ አሳየን። አሁን ትገባለህ። ማስረጃ አሳየን። ሂድ ክፈት። ማስረጃ አሳየን። ሂድ
አልቀጥልም። ማስረጃ አሳየን። ያህዌ አንዱ አምላክ ነው ብሎ ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ያስተማረበት ወይንም ሐዋርያቶች ያስተማሩበት አሳየን። ክፈት። እኛ እንደ እስልምና አይደለንም እኮ አልኩህ። እግዚአብሔር የተለያዩ ስሞች አሉት፣ በተለያዩ ይጠራል። መልስ የለውም፣ አያሳይም። መልስ አሁንም እየጮኸ ነው። አንድ አምላክ አለን ብሎ የተናገረውን አታውቅም እንዴ? ለአንድ አምላክ ሂድና ስገድ ብሎ የተናገረውን አታውቅም? ይህንን ቤት ትጠይቃለህ እኮ ቤት ስትጠይቅ ነበረ። ከትእዛዛት የቱን ልጠብቅ ሲል የብሉይ ኪዳንን ኮት አድርጎ እንደተናገረ ክርስቶስ አታውቅም ማለት ነው። እንጠብቀዋል። ኔትወርኩ ነው ወይስ ወላሂ ላዚም ዋርኒንግ ሰጥቶኛል። ለምን እና ተመለስ በሉት። ደቂቃ አለኝ ገና ስለ አጋንንት እናወራለን። ሪፖርት አድርገት እንትን ብሏል። የዋርኒንግ ምልክት ከላይ አሳይቶኛል። እና ደቂቃዎች አለን። ስለ አጋንንት በደንብ አስተምራቸው ነው የምትሄዱት። አንዴ ላኩለት። እፎይ ናግባ ልኬለታለሁ፣ ይገባል። ሆስት ላይቭ ዊዝ እፎይ ስሪ ምናምን ይላል። ነው ተመልከቱ፣ ላሳያችሁ። ዮ ሰላም ምን እናድርግ ልጆች? ምን እናድርግ? ወይኔ ስለ አጋንንት ሳይማርማ ወላሂ መውጣት የለበትም። ያው እንትን ብለውታል። የዋርኒንግ እንትን አሳይቶኛል። ልጆች ምን ላድርግ? ያው እና ይሄን አምጥቷል። ኦኬ 5 ደቂቃ ከ40 ሰከንድ አለ። ቀጥል። 3 ደቂቃ ነው እኔ እያስኩኝ ነበር። ፎያ ልክ እንዳንተ 5 ደቂቃ ከ40 ሰከንድ አለ። ቀጥል። አንተ አይደለም የምትይዘው ደቂቃውን እኔ ያስኩት ያሳያለሁ እንጂ ወጥተህም እኮ እየጠበቅኩ ነበር። አቁሜልህ። የኔ ችግር አይደለም፣ የራስ ችግር ነው። በራስ ችግር ነው የወጣው። ከወጣሁኝ 1 ደቂቃ አይሆንም። ስለዚህ 5 ሳይሆን በቃ አንተ እንደምትፈልገው 5 ይሁን። በቃ ችግር ስማ አይሽ። እሺ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማርም? አምላክ ኢየሱስ ክርስቶስ ኦኬ። ክርስቶስ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም አምላክ የሚል ንግግሮች አሉ በቅዱስ ጳውሎስ። አዳምጥ የተጠየቀውን መልሰህ ቅድም እኔ ማብራሪያ ልስጥህ ስለው ጊዜ አይቻልም መልሱ ነው የምፈልገው። ቅድመ ተዋህዶን ለመጠቆም ወደ አምላክ እንዳለው አዳም ተረጋብል። እየተቀበልኩ ነው። አይዞህ አምላክ ኢየሱስ ክርስቶስ አዳም ውይይታችን ምንድን ነው? እሱ ውይይታችን እግዚአብሔር የነቢያት ማንን የሰበኩት የሚል ነው። አንደኛ። ሁለተኛ ደግሞ አዳምጥ፣ አይዞህ ጥያቄ መልስም። ውይይቱንም አላወቀውም ማለት ነው። ውይይቱንም ረስተዋል። ግን ልመልስልህ ብዬ ነው። ፎበር ልስራለህ እኮ መልሱን መልስ። አምላክህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይንስ አላስተማረም? ቀጥል። መልካም። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 17 አካባቢ ጀምሮ ስጠኝና ማስረጃ ትስብያለህ። እፎይ መልሱ ስጠኝ። እየነገርኩህ እኮ ነው። አስተምሯል በልና ወይ አላስተማረም በልና ከዚያ ማስረጃ ትሄዳለህ እኮ። እየነገርኩህ አምላክ እንዳለው አስተምሯል አላስተማረም? አዳምጥ። ደም ጠርቀህ ትገባለህ። ኦኬ። ወደ አምላኬና ወደ አምላካችሁ ብሎ ነጥሎ ተናግሮታል። ወደ አባቴና ወደ አባታችሁ ብሎ ነጥሎ ተናግሮታል። ክርስቶስ ሎክ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም ወደ አምላኬና ወደ አምላካችሁ ብሎ ተናግሯል። ያ ወደ አምላክ ያለው ግን አባቱ ነው፣ የባህሪ ልጁ ስለሆነ። የባህሪ ልጁ ከሆነ ደግሞ ሱረቱ ዙሩፍ ላይ 81ኛው ላይ እንደሚናገረው ቁርአን ላይ አምላክ ነው የሚሆነው። አላህ ልጁም አምላክ ይሆናል። ሶ ክርስቶስ በለበሰው ስጋ አምላካችሁ ብሎ ስብከት ላይ ነህ። መልሱን መልስ እንጂ ስለዚህ ሰውዬ ምን አመነ? አምላኩ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። የኤፌሶን ምዕራፍ 1 ቁጥር 3 ጥያቄ ጠይቅ። ማብራሪያ አልተገለጸም። ሚስተር አልተገለጸም። ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኤፌሶንን ኦኬ ቴንኪው። በደንብ አስተውል። ቅድም ነገር ያለው የክርስቶስ ማን ነው? አምላኩ ማን ነው?
አምላኩና አትደረብ እንጂ አምላክና አባት አላህ አባት አይባልም። ስለዚህ ያመጣው ክፍል የነቢያት አስተምሯል ማለት በፈጣሪ ስም የክርስቶስ አምላክና አባት የክርስቶስ አምላክና አባት ቆይ የኢየሱስ ክርስቶስ አምላክና አባት ባልክበት እስልምናን አፈረስከው። ቅድምም ብዬ ነግሬህ ነበረ። በስጋ በያዘ ስጋ ተረጋጋ። ምንም የምታውቀው የለም። ሚስጥር አልተገለጠም። ተረጋጋ። አዳም የክርስቶስ አምላክና አባት ይባረክ ሲል ቆይ አዳምጥ። ምላሽ ፈልግ። ምላሽ ልስጥ። ጥያቄ እንድገምልሽ ቆይ አዳም ሰምቻለሁ። ጥያቄህን ጥቅሱን ሙሉን አንብቦ ጥያቄ አምላክ አለ ማነው አምላኩ ብለን የጠየቀን እዚያ ላይ ምን ይላል መሰለህ? ጥቅሱ ላይ ቅድም ማስረጃ አንብቦ ጥቅሱን አዳም ተረጋ በል፣ ቀስ በል። የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ያ የኢየሱስ ክርስቶስ አምላክ? ክፍሉን አንብቦ ጥያቄ እሱ ነው ጥያቄ። ክፍሉን አንብበው። ጥያቄን መልስ። አትቀበልም ጥያቄው? የኢየሱስ ክርስቶስን አምላክ እያለ ይናገራል ጥቅሱ ላይ። ማነው ብለናል? ልመልስልሽ። ማነው ስላት ጎበዝ። የክርስቶስ አምላክና አባት ይባረክ ሲል ሐዋርያው ቅዱስ ጳውሎስ በተለያየ በመልእክቱ ላይ በመግቢያዎቹ ላይ አምላክና አባት ይባረክ እያለ እስልምናን እያፈረሰው ነው። አላህ ለማንም አባት ስለማይሆን ማለት ነው። አላህ የሚለው ግን ከምን አንጻር ነው? ዛሬ ውስጥ መልስ የለውም። ክርስትናን አያውቅም። እስልምና ላይ ይንጠለጠላል። ይህ ሰውዬ ክርስትና ላይ መልስ የለውም። አያውቀውማ። ከየት ይመልስ? አሁን ተረዳ። በቃ ለምሳሌ ቁርአን ፍጡር አይደለም ቃሉ ብለህ ታምናለህ። ወረቀቱ ክርስትናን አያውቅም ሲሉ እኔ ውሸታቸውን ይመስለኝ ነበር። ዛሬ ከፊት ያየሁት ወር ላይ ስለ አምላክ መመለስ አይችልም። ቀጥታ ቁርአን ላይ ይንጠለጥላል። እንበል በቃ እሺ፣ ያ ነው አምላክህ ሙቷል አልሞተም? አንዱ አምላክ ሲሞት ሰማይና ምድርን ማን ይጠብቅ ነበር? ያችን መልሳት። አምላክህ ሙቷል አልሞተም? መለኮት የሚሞት አይደለም። ለመለኮት መሄድ፣ መምጣት፣ መሞት፣ መራብ፣ መጠማት እነኚህ ሁሉ አይነገሩለትም። ስለዚህ ኢየሱስ ክርስቶስ አምላክ ሙቷል አልሞት። ስለዚህ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም አምላክ አይሞትም እያለን ነው። አላሁ አክበር። አዳምጥ። አላሁ አክበር። ሞት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? እሺ አዳምጥ። ሞት ማለት ምን ማለት ነው? ያንተ ተራ አይደለም። ያንተ ጥያቄ ጨርሰሃል። አምላክህ ሞቷል ወይ ነው? አምላክ የሚሞት አይደለም ማለት በተዘዋዋሪ ለምን አልኩ? ልመልስልሽ። ደቂቃ ባያልፍም እጨምርልና ልመልስልህ። ደቂቃ የምትይዘው ገና ደቂቃ አዳምጥ እስኪ። አይደለም አዳምጥ የምትለኝ እኔ ተራ መልስ ልስጥህ። አዳም ተረጋበል ጠየቅከን። አምላክ በመለኮቱ በባህሪ የሚሞት አይደለም። ለክርስቶስ ግን ስግው ቃል ስለሱ ስትናገር በስጋ የተገለጠው ከሆነ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። ሜይ ቢ ይህንን ማታውቀው። እሺ በመለኮት ሕያው ሆነ የሚላለ እኔ ስለ መንፈስ አይደለም። በመንፈስ ሕያው ሆነ ምን ብዬ ጠየቅኩ? መለስኩልህ። መለኮት አይሞት ለምን ትላለህ? ለምን ያላልኩትን ለምን ትላለህ? አዳምጥ። እኔ የጠየቅኩህ ሌላ አዳምጥ። እኔ የጠየቅኩህ ሌላ ያላልኩትን ለምን ትላለህ? ስለዚህ አዳምጥ። እሺ ልመልስልህ። የእኔ ተራ ነው የምጠይቅህ። አዳምጥ። የእኛ መልስ አታውቀውም። ና ተማር፣ ኡስታዝ ተማር። እሺ ና የእኔ ተራ ነው። ወዴት ማትሄድም። ና ሚዩት አድርገህ ደቂቃውን ያዘውና ልመልስልህ። እኔ ጥያቄን አዳምጥ። ልመልስልህ። አምላክህ ሞቷል አልሞተም? በግልጽ ተናገር። አምላክህ ሞቷል አልሞተም? ጎበዝ። ስለዚህ ሚዩት አድርገህ። ሞት የሚለው አንተ ጋር ያለውና እኛ ጋር ያለው የተለያየ ስለሆነ እሱም ሞት የእስልምናው ነው የምጠይቀን የኛ ያንተ አምላክህ ሞቷል ወይንስ አልሞተም? ሞት የሚባለው የእስልምናው ነው ወይንስ የኛ? ክርስትና ላይ አምላክህ ኢየሱስ ክርስቶስ የክርስትናው ሞት ምን ማለት ነው? ሞት ማለት በክርስትና ምን ማለት ነው? ወዴትም አትሄድም። አምላኬ ሞቷል ብለህ ዛሬ ደቂቃው ሚዩት አድርግና ላስረዳ። ላስተምርህ። ጥያቄው አትሽፎይ። አምላክህ ኢየሱስ ክርስቶስ ሞቷል ወይንስ አልሞተም? መልስ። በስጋ ሞተ፣ በመንፈስ ሕያው ሆነ ብለን እናምናለን። ሞት የሚነገረው
ነፍስና ስጋ አንድ መለየት ስለሆነ ያዕቆብ ምዕራፍ 2 ከቁጥር 4 ጀምሮ ስለሚናገር ሞት እንደናንተ ግን መጥፋት ከሆነ እኛ እንደዛ እናምንም። ስለዚህ ማን ያስተዳደር ነበር ምናምን መለኮት ለቅጽበት እንኳን መሞት ወይንም መለየት የለበትም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እቅፍ እንዳለ ይናገራል። ክርስቶስ በስጋ እንኳን ተገልጦ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስከ አሁን ድረስ በኃጢአት ላይ ናችሁ እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ነው ይላል። የክርስትናን እምነት ከንቱ መሆንና ለመሆን መሰረት ያደረገው የክርስቶስ መነሳት ላይ ነው፣ ትንሣኤ ላይ ነው እና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? ኦኬ፣ እዛው የጠቀስከው ምዕራፍ ላይ ሜይ ቢ አንደኛ ቆሮንቶስ ምዕራፍ 15 ነው የጠቀስከው። እዛው የጠቀስከው ምዕራፍ ላይ ምስክር አለ ወይንም ቁጥር 1 ጀምረህ አላነበብከውም ወንድማችን። መጽሐፍ እንድታነብልኝ አይደለም አትረብሽ። መጽሐፍ መጽሐፍ ላይ ምስክር ልሰጥህ እኮ ነው። ጥያቄውን መልስና ማስረጃ ከዚያ ታነሳለህ። እንደሱ እኮ ነው የሚደረገው። ቆይ የኔ ደቂቃ ነው። የኔ ደቂቃ ነው። አንድ ደቂቃውን ራሱ ጭማሪ ሰጥቻለሁ። የኔ ደቂቃ ነው። አዳምጠኝ። 11 ደቂቃ ደርሷል ጭማሪ። አዳምጠኝ። የኔ ደቂቃ ነው። የጥቅስ ቁጥር 1 ላይ አላነበብከውም ማለት ነው። አላ ለምሳሌ ኢሳን አስመለጠው ሲባል ማንም ያየ የለም። አምልጧል እናምናለን። ምስክር እንዳለ እዛው የጠቀስከው ምዕራፍ ላይ ልመታ እኮ ነው። አንተ በጠቀስከው ምዕራፍ ላይ ሲጠየቅ ጊዜ አላህ ሙሐመድ የለም። አይ ኡስታዝ እሱ ኤኒዌይስ ኮንክሉዥን እንስት ና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም። ዮሐንስ ወንጌል ምዕራፍ 20 ላይ አንድ በል እዚሁ የጠቀስከው ምዕራፍ ላይም ሰጠው። አላህ ግን ኢሳን ሲያስመልጠው አንድም ማስረጃ ማምጣት አይቻልም። ኢሳን አስመልጠው ማስረጃ የለም። ለመለስ አይችልም። ለምስል ስላልፈለግክ ነው። ኮንክሉዥን እንስ ጭማሪ ራሱ 10 ደቂቃ አሳይሃለሁ። ስንት ደቂቃ? 9 ደቂቃ 10 ደቂቃ እየሆነ ነው። ጥሩ ትቀልዳለህ አንተ ኡስታዝ። ይመችህ። ኢየሱስ ክርስቶስ ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችንም ውሸት ነው ብሏል ጳውሎስ። ስለዚህ ክርስቶስ ከሙታን መነሳቱን ያየ አንድ የሐዋርያ ምስክር አለ ወይንስ የለም? እፎይችን መልሳት። እሺ ቆይ አዳምጣ አንዴ። ዮሐንስ ወንጌልን አላነበብኩም። አለ፣ በደንብ አለ። ማን ይባላል? የሐዋርያ ከሙታን ሲነሳ ያየው እኮ አዳምጣ ማስረጃ ስለተሰጠኛለህ። እፎይ ማን ይባላል? ያየው ሐዋርያ ከሙታን ሲነሳ ማዳመጥ ማትፈልገው? ያው እያዳመጥኩ ነው። ጥያቄ መልስ። ማን ነው የሐዋርያ ያየው? ስላዩት እኮ ነው። እንደገና ቤታቸው ይገባል እኮ ሲያደርጉ። ከሙታን ሲነሳ ያየው አንድ ሐዋርያ ማን ይባላል? ማን ይባላል? ከሙታን ሲነሳ ያየው ለምንድን ነው የማትረጋገው? አዳምጥ በሚል ቃል አትደበቅ። ማን ይባላል? ከክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ይባላል? ጎበዝ። እሺ አዳምጥ። እንደ ሞት አምኗል። መነሳቱን አይተዋል አላዩም ነው ጥያቄው። አላልኩህም። ሲነሳ ያየው አንድ ሐዋርያ አለ። በቃ መልስ የለውም። ወላሂ መልስ የሌለው አይመልሰውም። አንተ አይደለም የአንድ ቤተሰብ ወላሂ ጥያቄ አይመልሰውም። አዳም ይኸውልህ ላንብብልህ። ስለዚህ ላንብብልህ አዳም። በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመልሱ፣ ከእርሱ ጋር ነበሩ። ጌታም በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። ዮሐንስ ወንጌል ምዕራፍ 20ንም ከቁጥር 1 ጀምሮ አንብበው።
እነ ስምዖን እንዴት እንዳገኙ ከዛ በኋላም ደግሞ እንዴት እንደታየላቸው ተገልጿልና ቅድም የጠቀስከው ምዕራፍ ላይ በደንብ እዛው ያስቀምጠዋል። ና ክርስቶስ ከሙታን ሲነሳ ትንሣኤ ሲያደርግ ያየው ሐዋርያ ማን ይባላል? ስሙ አንድ ሐዋርያ ሜቢ አይሰማም እንደ ውሳዙ ምን ሆነ ነው? ወላሂ መልስ ስምዖን በዚያን ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱ ከእርሱ ጋር የነበሩትን ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ማን ነው እሱ ታዲያ? እነሱ ማለት መረዳት አትችልም እንዴ ኡስታዝ? መረዳት አትችልም? መልስ የለም። ያን ሐዋርያ ስም መናገር አይችልም። ምክንያቱም ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ አላቸው። አየህ አይደለ? አንድ ያውሌት አድርጋ አሁን መልስ ደቂቃን አልጨረስክም። አሁን ደቂቃ ተረጋጋ። ያው እየቆጠረልህ ነው 11 ደቂቃ ደርሶታል። አሁንም እንደገና አስጀምርልህ 7 ደቂቃ እየሄደልህ ነው። ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል ጳውሎስ። ማነው እምነታችን ከንቱ ነው ብሏል። ስለዚህ ክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ነው ብለው ይሄ ሰውዬ ስሙን ሊጠቅስ አልቻለም። ጥያቄ ጠይቅ። ማብራሪያ አይደለም ኡስታዝ፣ ማብራሪያ አልተጠየቅም። አላህ ኢሳን ሲያስመልጠው ያየም የለም፣ ማን ነው በሱ ቦታ የተሰቀለው ሚያቅ የለም፣ ኢሳ ተመልሶ ይመጣልም የሚል በቁርአን ውስጥ ሽታው የለም። ስለዚህ የሚሆን አርጉመንት ዛትምታ የለም አይደለም ሲነሳ ከመቃብር ሲነሳ ሲያርግ እንኳን ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ላይ አይተውታል። እንዲህ ወደ ሰማይ ሲወጣ እንዳያችሁት ተመልሶ ይመጣል ብለው ተናግረዋል። ሲነሳ ግን ሲነሳ ደግሞ ከተነሳ በኋላ ነው። አየህ ጎበዝ እኮ ተነሳ አይደለም። ዮሐንስ ምን አለው? እንትናን ቶማስ ምን አለው? ጎኔና እይ አለው አይደለ? የተወጋውን ተነስቶ ሲነሳ ግን አይተባል። ተነስቶ ቀብረውት ነበረ። ተነስቶ ይኸው ተነስቷል፣ ጎኔን የተወጋውትን እይ አለው። አንብብል አዳም። በዚያ ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11 ነው ከእነርሱ ጋር የነበሩት ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ስለዚህ ተነስቶ አሳያቸው፣ አዩት ማለት ነው። እሺ በቃ ፎያዬ፣ ይሄ ጥያቄ ከይቅርታ ጋር በጣም አታውቀውም። አክቹዋሊ ይህንን ጥያቄ ብለህ ይህንን ጥያቄ ብለህ ዘመንታት አዳምጥ እንጂ የኔ ደቂቃ እኮ ነው። ፎይ ረጋ ብለህ በቃ ጥያቄ ብለህ ዘመንታት ዮሐንስ ወንጌል ምዕራፍ 20 አንብበው። ለማንኛውም ስትወዛ ወደ መቃብሩ ጋር ሲሄዱ ተነስቶ አግኝተውታል። ከመቃብር ተነስቶ መቃብሩን ድል አድርጎ ተነስቷል። ይሄና የአንተም ጌታ ባታምነው ተነስቷል። ክብር ለክርስቶስ ይሁን። ባይከቱ ግን በጣም የሚያሳዝነው ሲነሳ ያየው አንድ ሐዋርያ የለም። እሺ እንጨር። አሁን ወደ የት እንሄዳለን? ስለ አጋንንት በእስልምናና በክርስትና አጋንንት ኮንክሉዥን ነው ወንድማችን። ና ስለ አጋንንት ሳነጋገር ካመለክት በጣም ነው የሚያፍሩብህ። ወላሂ ነው። ሁለተኛ ስለ አጋንንት ላይ ብላ እንዳታወራ ነው ባድርጌ። አሁን አላህ ምን እንደሆነ አሳይተነዋል። ኮንክሉዥን ስራ ስለ አጋንንት ሊያመልጥ ነው። ኮንክሉዥን ስራ ደጋግሜ ነግሬሃለሁ። ቅድም ነግሬሃለሁ። 15 ደቂቃ ላይ ሊያመልጥ ነው። ሪካርዱን ሪካርዱን ተለጥፈዋል ማለት ነው። ልታካክስ ነው አታካክሳትም? ምን ብያለሁ? 15 ደቂቃ ላይ መጠቀም ትችላለህ ብያለሁ። ከኔ ፊት አይቆም። ፕሊስ አሁን 5 ደቂቃ ሊያዝ ትይዝልኛለህ። እሺ ስለ አጋንንት ተው እናውራ። ልለምንህ አጋንንት ምንድን ነው በክርስትና? ራይ ደግሞ እንደገና ዲቤ ከፈለክ እንደዚህ ጨምቄ እና ተከብር ካለ ከዚህ በኋላ መንግስት ላይ የመጣህ የምትጠይቀው እንደ ህፃን ልጆች። አሁን ስለ አጋንንት ልናወራ ነው። ና ድጋሚ ለመዋረድ አትቸኩል። አላማ ነው የሚለውን አሳይተናል። ፕሊስ በቃ አላማ ነው የሚለውን ስላሳየን አጋንንት እናውራ። ወንድ ልጅ ነህ ወላሂ ላዚው እናውራ። አላህ አጋንንት መሆኑን ስላሳየን እናመሰግናለን። ከንክኖሃል አይደለም? ያጋጥማል። ስብራቱ ከባድ ነው። ስለተሸነፍሽ ነው። አይ ና ወንድ ነኝ። ወንድነቴንማ ድና ያታርገ ሲዋናያት ወንድ ነህ። ስለ አጋንንት እናውራ። ወንድ ልጅ ነህ አንተ። እናት ወልዳለች። እኔ ቤተሰቦች አይደሉም ኡስታዝ። አንተ አጋንንት ወንድሞች ናቸው፣ እኔ አይደሉም።
እና እናውራ ስላገ ወንድሞች ናቸው አላ እኔ አይደለም። ስለዚህ መስጊድም ስላላቸው በእውቀት እናውራ ስላገ በቃ አሁን ኮንክሉዥን እንስራ። ለምን ረብሸው? ኦኬ 5 ደቂቃ ትይዛለህ። ያዝ ስላጋንንት መጽሐፍ ላይ ወራ መጽሐፍ አይሽ አትጩ በቃ ተሸነፈ 5 ደቂቃ አለኝ። ታልካ እንዳገባ 5 ደቂቃ የለም። ቆይ አንተ ነህ ሁሌ ደቂቃ የምትወስነው። ቆይ ሁለት ደቂቃ ጨርስ። ያዝ አንድ ደቂቃውን አሳየን። ከፎይ ለቅደው እንዳታረግን። እሺ ለማሳየት ይቸገራለሁ። ያለው ካሜራ ካዞርኩኝ እኔ አልታይም። በቃ እናምናለን። ቀጥል። የግዴታ 2 ደቂቃ ነው ያዝ። በቃ እሺ 2 ደቂቃ ግን በጣም ያንሳል። ኦኬ እናመሰግናለን ወንድማችን ኡስታዝ ሁሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መጥተህ አልተገለጠም ቢሆንም መልሱም ላለ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብህ ወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉክ በስጋ የተገለጠ አምላክ ነው። እሱን ካላ ጋር ያመሳሰል ነው የሞከረው። እንደገና ደግሞ የነቢያት አስተምሮትን ምንም ያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምም በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነቢይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ እጅ ነው። ከዛ ባት ነው የሚያመልከው ወንድማችን እግር ባት እጅ ነው። ይሄ የአምላክ ባህሪም አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጪ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብር አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎ ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና ሉክ እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ታይሜን ጨረስኩ። እሺ ደቂቃ ያዝልኝ። አመሰግናለሁ። እሺ እንግዲህ እፎይ 2 ደቂቃ አለች። ልቀጥል። ርዕሳችን ምን ነበር? የነቢያቶች የሰበኩት አምላክ ማንና የሚል ነው። እኔ ስለ አምላክ እስኪ ልንገራችሁ። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች የሰበኩት አንዱ አምላክ ታላቁ አብርሃም አምላክ አላህ ሱብሓነሁ እንዴ በአንድ 20 ደቂቃ አለቀ፣ 20 ሰከንድ አለቀ። እሺ ችግር የለውም። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ። አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነቢዩ ኢየሱስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካደው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካዱት ክርስቲያኖች አያችሁ አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚን አልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነ አልኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁም ጌታ እርሱ አላህ ነውና አላህን ተገዙት አለ። ያ ታላቁ ኑሕ ምን አለ? ወቃለ ስብሓነሁ ወተዓላ ሓኪየን ዐን ኑሕ ዓለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኑሕ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት ከእርሱ በስተቀር ሌላ ማንም አምላክ የላቸውም እና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገሬ ልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ።
ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሂደህ ተማር። ስለ እስልምና ጥያቄዎች በሚኖረው ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓት ነው። ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራህን እፎያዬ፣ አደራ አደራ አደራ። ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሆንልህ። ስለተገናኘን በጣም ደስ ብሎኛል እፎይ። እሺ ቴንኪው ለነበረን ጊዜ እኔም በጣም አመሰግናለሁ። ቤቴ ና የሚለው ብዙም አልተገለጠም ከሆነ መልስ ቤትም እንሰራለን። የኔ ጥያቄ አልተገለጠም ስላለ እናመሰግናለን። ቴንኪው ባይ። ተማር ልጄ፣ ተማር ልጄ። አስተግፍሩላህ አስተግፍሩላህ። አሁን ኢምሩ አንበሳው አላ ሳላህ አንበሳው ኢምሩ ነብሯ እቺ ማለት ነው። የንጽጽር አባት ኡስታዝ ወሂድ ልክ እንዲሁ ደግሞ የንጽጽር ሞተር ኢብራሂም እና ኡስታዛችን አቡበክር እናንተ ሁሉ ገቡና እስኪ ለዚህ ህዝብ እናስተምር። ምናልባት ከዚህ በኋላ ክርስቲያኖች አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ብዙ ሚዩት ብታረግና እኛ ብቻ ብናወራ ደስ ይለኛል። ካሁን በኋላ ከይቅርታ ጋር ማለት ነው። ከይቅርታ ጋር ምን ይመስላል? ሳላ እንደዛ ይመስላል። ገዝቱን